Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. ታጋይ እንዴት ጠፋህብን እኮ አፋር ወንድማችን የጠፋ ያሉ ብዙዎች ሲጠይቁኝ ነበርና አፋር እንዴት ነው እንቅስቃሴ እያደረገ ነው ወይ ኦሞሙጎ ምን ላይ ደረሰ ብዙ ደግሞ የኦሮሞ ሰራዊትም ምልሻዎች ወደ አፋር ገብተው ነበር እና ወዴት ሄዱ ይሄንን ነገር እስቲ ያጣራልን ብለው ብዙዎች እየደወሉልኝ ነበርና ለዚህ ነው የደወልኩልህ ምን አዲስ ነገር አለ እስቲ ሰላም በላቸው ለማይክሮፎን ሚዲያ ተከታታዮቹ የነበሩ እንኳን በሰላም ቆያችሁ ማይክሮፎን ሚዲያ ተከታታዮች ሁላችሁም እንዴት ናችሁ ሰላም ናችሁ እኛ ወደን አይደለም እንጠፋው አንዳንድ ጊዜ ያው የስራም ያስገድዳል ትግሉ ያው የተበራታ ነው ጉጉሞ ጎርሙሶ አሁን በቃ ራሱን ችሏል አሁን በርትቷል ከፍተኛ ሰራዊቶቹን ደግሞ በመናሰለጥንበት ጊዜ ያሳየን ነበር 16 ክፍለ ሰራዊት ደርሷል ስንል ነበር አሁን ከዛም በላይ እንትን ያለ ነው በየቀኑ ሰው 100 ሰው 50 ሰው 70 ሰው ይገባል አሁን ከየሎ ትናንትና ልጃገረዶች ብቻ 9 የሚሆኑ ነው የገቡት የአፋር ክልል የሚባል ክልል የለም እኛ ፌደራል መንግስት በእጃችን ነው ሁሉ ነገር በእጃችን ነው ያሉ ህዝቡ አጥም ረሃብ በጣም ከፍተኛ ችግር ላይ ነው ያለው ዛሬ ገዋኔ መንገድ ዘግተው ነበር የአመት ደሞዝ አልተሰጠም ምንድነው ቢባል ቤት እየሰሩ ነው ያው እነሱ ተቃዋሚነ ምናምን ካላሉ በስተቀር ሌብነት በአፋር ክልል እንደ ባህል ተወስዷል የተበጀተው 8 አመት ሙሉ ያንን ገንዘብ ሰብስበው አሁን ያሸሹት ነው ውጭ የተገኘ 200 ሚሊዮን አለኝ 300 ሚሊዮን አለኝ 20 በመቶ ከፍለሃለሁ ሸርፍ ፈልጉልኝ ያሉ ከፍተኛ ሩጫ ላይ ናቸው ብዙዎቹ ስለምናቃቸው እኛ ከኛ ጋር ይገናኛል ድሮ መኪና እንነግር ነበር ያው ከውጭ ዩሮም ዶላርም እየገዛን ነበር መኪናዎች ምናምን ምንልከው አብይ ከመጣቱ በፊት አሁን በእነዚህ የሚያውቁን እንደዚህ አይነት ገንዘብ አለና ሰው ታውቃለህ ወይ ዱባይ ላይ ወይ እንትን ላይ በ120% እናስብልሃለን ስንት አላቸው ስለ 200 ሚሊዮን 300 ሚሊዮን ይሄ ነው ወሬው የሆነው እና ገንዘብ በጣም እያሸሹ ነው ህዝቡን በጣም እየበደሉት ነው ስንዴ እርዳታ ማስተባበሪያዎች በጎ አድራጊ ድርጅቶች የሚመጡትን ኮሚሽን ይሰጧቸዋል ይሄን ተቀብለናል ብለው ይፈርማሉ የአፋር ህዝብ ውሃ ጥም እየሞተ ነው የአራት ቦቴ መግጃ ከቤልጂየም ሰብስቦ ነው የላኩት 10 ሴት አንድ ወንድ ሀገር የሚባላል የኛ ወንድ ባንድ አክቲቪስት በሱ አድርገው ለአንድ ወረዳ የአራት ቦቴ መግጃ 100 ምናምን ሺህ ብር ልከዋል እና አሁን እሱ ማስታገሻ ነው እንጂ ሌላ ሊሆናቸው አይችልም በጣም ከፍተኛ ችግር ነው ያሉት በዚህ ደግሞ ሽፍቶችን ያሰማሩ አፋርና አማራ እንደተጋጩ ለማስመሰል አፋርና ትግራይ እንደተጋጩ ለማስመሰል ከፍተኛ ገንዘብ መውለው አሁን በጃራ በሚባል ቦታ ላይ በጭፍራ አካባቢ 4 ቀን ከፍተኛ ውጊያ አለ እና የአፋር ክልል ምንም እንዳልሆነ ያንቀሳቀሰው ምንም ያለው ነገር የለውም በዚህ ደግሞ ዛሬ ኢሳዎች መጥተው ከፍተኛ ወደ 20 ሺህ የሚሆን ጦር አዘጋጅተዋል የአፋርን ክልል ለመውረር እና ያው አወል አርባና ደፋራ አንድ ላይ ሆኖ ነው የሚያውቁት ያው አወል አርባ አስተሳሰብ ከጎሰኝነት በላይ አይደለም እኔ ክልል እንትን ፌደራል ያሉት ሁሉ በእጄ ነው ወይ ትሄዳላችሁ እንዳውም አሁን ከአፍ አውጥተው እሱና ልጆቹ እንደዛ ያሉ ነው በቀደም ገንዘብ የወሰዱበት 730 ሺህ ባጃጅ የቀሙት ቤቱን ከቦጀር አልሰጥም ብሎ የአፋር የሀገር ሽማግሌዎች ደም የሚያስታርቁ ያንን ልጅ ይዘውት የዛ ልጅ ጎሳ በሙሉ ከተማ መጥተው ልዩ ኃይልና የሱ አድማ ብታና የልጁን ቤት ከበቡ የዛ ልጅ ጎሳ ደግሞ እነሱን ከበቧቸው ድፋት ይዞ በኋላ አይ በእኛ እጅ ነው አምጡት ምናምን ብለው ካመጡት በኋላ የሀገር ሽማግሌው ቤተ መንግስት ተጠራለ ብለው 300 ወታደር ልከው ያንን በሰላም ያስገቡት ልጅ ርግጥቅጥ አወል አርባ ለወንድሙ ብሎ ነው ዘራፊው ወንድሙ ነው መሳሪያ የሚሸጠው ወንድሙ ኮብላ የሚያስቆበልለው ወንድሙ መሬቶችን ሁሉ የሰውን እየቀማ የሚያርሰው ወንድሙ የበጎ አድራጎት ድርጅቶች ከመጡ ሁሉ ነገር አንትራዱ አሊ አርባ የሚባለው ነው ጭፍራ ያን ልጅ በአፋቂያው ደም እየተፋ ወሰዱት የሀገር ሽማግሌዎቹ ዛሬ ቪዲዮ ልከው ነበር
እኛ ደም እናስታርቅ ነበር አይ ሰዒታ ሄደን ደግሞ የሁሉ የአፋር ሽማግሌዎች ባሉበት እንደዚህ ነገር ልጁን አምጡ ብሎ አመጣን ካመጣን በኋላ እንደዚህ ያደረጉ ይሄ ይገባናል ብለን ልንናገር ስንሄድ እነዛን ሽማግሌዎች ከመኪና ላይ አውርደው ወደ ቤታችሁ ተመለሱ ብለው ህዝቡ ያላግባብ እየታሰረ ነው ፌስቡክ ላይ ጽፈሃል ደሞዝ ጠይቀሃል ሻይ ቤት ላይ እንደዚህ ብለሃል የፈለገው ሰው ያስራሃል እና ፖሊሶቹ ደግሞ ስራቸውን ከሚሰሩ ሰዎች ከድንበር ላይ አንዳንድ ልብስ ሲጋራ ምናምን አስገብተው ቤታቸው ያደረሱትን መጥተው ዘርፈው ከተማ ላይ ይሸጣሉ ህግ አልባ ሆናለች የአፋር ክልል ከፍተኛ ችግር ላይ ነው ያለ አፋር ክልል እስከ ቅዳሜ ድረስ ጊዜ ሰጥተውታል ቅዳሜ ደግሞ የሚሞተው ይሞታል እኛ ገንዘባችንን ዘርፎ መንግስት መጠየቅ ሲገባው ፖሊስ ሊኮ ሴቶቹን እየደበደበ ልጆቻችንን የሚበሉት አጡ ደሞዝ ጭማሪ የለንም ኑሮ ውድነት ሰባይ ጣራ ነክቷል በዛ ላይ የአመት ደሞዝ ሚሊሺያ የመንግስት ቢሮ ሰራተኞች ናቸው እኮ ውሃ ደግሞ የላቸውም 4 አመት ገዋኔ ውሃ የለውም ብዙ ቦታዎች ሰመራ ሎጊያ ይሰሙኛል አሁን በሚዲያ ነው የምናገረው አፋር ክልል 8 አመት መሰረተ ልማት የሚባል ነገር የለም እኔ የምልህ አሁን በዚህ በጭፍራ ያልከውን ውጊያው አለ ያልከው ከማጋ ነው ውጊያው ያው የአማራ ተናጋሪዎች ናቸው ጎረቤቶቻችን ናቸው አብረው የነበረ ያው ከአማራ ጋር ነው ሆን ብሎ ነው አብይ አህመድ ነው እንደዚህ ሆን ብሎ ደም ለማፋሰስ ሁሉ ጊዜ እንደሚያረጋው ነው የሚያረግ ያለው አዎ አብይ አህመድና አወል አርባ ያው ህዝቡ ጥያቄውን እንዳይጠይቅ መሰሉን እንዳይጠይቅ ሁሉ ጊዜ ይሄ ህዝብ በጦርነት መጠመድ አለበት አንዴ ኢሳን አንዴ ኦሮሞ ጋር ያዋጉታል አንዴ አማራ ጋር አንዴ ደግሞ በዛ ሐራምሌት ብሎ የሚበጠብጡ ሽፍቶችን አምጥተው እነሱን ተኩሱ ይላሉ ከዛ ሲተኩሱ አገራችሁ ይሄው መጡላችሁና ተከላከሉ ይላሉ የአፋርን ህዝብ የደም አውድማ ነው ያደረጋት እዝገሪ ለኛ ምንም አንልም ይሄ ዝገምተኛ ሰው በጣም ከፍተኛ ችግር ነው የሆነው አፋር ህዝብ ላይ ባጃጆች አይሰሩም ምንም አይሰራም ኮብላዮች የሚያስኮበሉት እነሱ ናቸው ፖሊሶቹ ማታ ዝጉ ብሎ ያዘጉና ህገወጥ ስራ ሁሉ የሚሰሩት ፖሊስ የሚባሉት ናቸው ያው አሁን ደግሞ የራሱን ጎሳ ብቻ የራሱ ፋሚ ወታደሮች ያረገ ያስታጠቀ ነው ከዚህ በፊት 500 ስናይፐር ገዝተው ሰጥቷቸዋል ዱብቲ አካባቢ አፋርን ቦይ አካባቢ በጎሳ ያጋጨ ሰው ድምጹን የሚሰማ ታጣ እነ ኤሻም ተባባሪዎቹ ናቸው ያ የሚመጣውን ባጀት ይካፈላሉ 6 ቢሊዮንም ሆነ ምንም ሆነ የኤሻ ባል ኤሻ አወል አርባ ሐሰን አብዱ ቃድር ምናምን የሚባሉ በሙሉ ግሩፕ ሆነው የአፋርን ህዝብ የሚገሉና የሚዘርፉ እነሱ ናቸው ከፌደራል ጀምሮ ማለት ነው ይካፈላሉ የሚገርም ነው አሁን ይሄ መንገድ ደግሞ ይዘጋል አጠራጠራ ለጊዜ ሆኖ ነው እንጂ ይዘጋል ይሄ ጅቡቲ መንገድ ይያሉ ነው ህዝቡ ተማረሱ እየዘጋ ነው እንዴ ከፈትልን ከፈለን ደሞዛችን ይያለ ህዝቡ ነው ዛሬ ዘግቶ ገዋሌ ላይ የዋለው ታጋዮቹ ገብተዋል ያው ባጭር ጊዜ በጣም ቆንጆ ዜና ተሰማላችሁ ሰራዊቱ በሚያስፈልግ ቦታና ሰዓት ላይ አጭርን መሪርን ነው የምትሆነው መራርና አጭር ያው 0 ሰዓት እየተጠባበቅን ነው በዜሮ ሰዓት ላይ ያው የሚወሰደው እርምጃ ይወሰዳል እነሱም ያውቃሉ ደግሞ ምን እንደሚመጣ ምን እየተሰራ እንዳለ በደም አድርጎ ገብቷቸዋል ታጋዮቹ ገብተው ሁሉ በቦታቸውን ይዘዋል እነሱ ባሁን እንቅልፍ አጥተዋል ስብሰባ ላይ ናቸው 8 አመት ስብሰባ አንዲት ይው እግዚአብሔር ምስክሬ ነው የአፋር ክልልም ሌላ ሰው ማናገር ይችላል አንድስ በ8 አመት ውስጥ አወል አርባ እንትን ላይ ከመጣ አንዲት ትምህርት ቤት ወላ ጤና ጣቢያ ወላ ምንም ነገር ተሰርቶ አያውቅም ብቻ እሱ 1 ትሪሊዮን 763 ቢሊዮን አማቹ ሆቴል ሰርቷል 300 የሚሰራበት ድርጅት ፋብሪካዎች ምናምን ቱርክ ላይ ቤት አላቸው አሁን እስከ አዘርባይጃን ነው የገዙት የሚባለው ፊሊፕ እንትን መንደር ታይላንድ ላይ ነበራቸው ሰምቼ ነበር እዚህም ብሮክሰል ድርጅቶች ምናምን አድርገው ያ የገንዘብ ማጠቢያ እዚህ
አማቹ መጥቶ ነበር አንዳንድ አሁን ታጋዮች ነበርን ሰባዊ መብት ነበርን የሚሉ እዚህ ብሩክሰል ያሉት ጋራ ተስማምተው ገንዘቡን ወደዚህ ያሸሹ ነበር ካናዳም ትካሎች አላቸው አሜሪካም እንደዛው ቤቶች ገዝተዋል እና ገንዘብ ያሸሹ ነው አሁን አዘርባይጃን ላይ ብዙ ቤቶች ገዝተው እንደ ትካል አድርገዋል ማለት ነው የሰማነው ልክ ነው ሊሆን ይችላል በጣም ሀብታም ነው አዘርባይጃን እንደምታውቀው ነዳጅ አለው ምን አለው ስለዚህ ዛይደው ምን ለዚህ ለአጭር ጊዜ ለሚቆዩት ዘረፋ ነው ይዘው ያሉት ከአዲስ አበባ ይገርማል ከቤንሻንጉል ጉሙዝና ከአዲስ አበባ የመጡ እዚህ አሁን ባካችሁ ገንዘብ በሆነው ነገር መንዝሩልን ብለው አንድ ኦሮሞ ነው እንዳውም አንዱ ዋና ኃላፊ ኦሮሞ ነው ገንዘብ ለማሸሽ የማያረጉት ነገር የለም አሁን ጭንቅ ነው ያለው በቃ ፈርተዋል በዚህ በጽምዶ እና እንዴት ነው የጽምዶው ሊቀበር ነው ብለው እንቀብረዋለን በመቃብሩ ላይ ነው ሰላም የምናገኘው ብለዋልና እንዴት ነው ብለው የአሜሪካ አምባሲና የአውሮፓ ህብረት ከእንግዲህ ወደ ትግራይ አንሄድም ለምን የፕሪቶሪያ ስምምነት አትፈጽም ነበር ብለው ዞርበል ብለውታል ስለዚህ አፋርም ከፍተኛ የሆነ ሰራዊት እየተሰበሰበ ነው እየተባለ እየተነገረን እኛም ሪፖርት ስናደርግ ነው የቆየ ነው የነንስ በደንብ አድርገህ የምታውቀውን ንገረን የአፋር ያው በየጊዜው ያስመረቅ ነበር አሁን በቀደም 5ኛ ዙር 3 ቦታ ላይ ነው ያስመረቅ ነው ኮማንዶዎች ልዩ ቴክኒክ ላይ ሰለጠኑ በጣም ኃይለኛ ፈጥኖ ደራሽ የሆኑ ኮማንዶዎች ወጣቶች ቪዲዮዎችን እየለቀቅን ነው ፌስቡክ ላይ እልክልሃለሁ እኔም እና ከዚህ በፊት 16 ክፍለ ሰራዊት ነው ስንል እንዴት ነው 16 ክፍለ ሰራዊት ማለት ዝርዝሩን አንገባላችሁ ማልናቸው ብቻ 16 ክፍለ ሰራዊት እንደሆነና አጭርን መሪንን የሆነች ነገር እንደምትመጣ አሁን ደግሞ ህዝቡ ኑ ያለ ነው እኛ ምንም ነገር አንፈልግም ከነዚህ አገላግሉና አናቅፉን በቃ والله ነው ምለ ያኺ ሰው የሚበላ የለውም የሚጠጣ የለውም ትምህርት ቤቶች በየቦታው ፈረሱ አስተማሪዎች ደሞዝ አጥተው ሄዱ የመንግስት ሰራተኞች ተጨማሪ ደሞዝ እንትን አላላቸው ጨዋ አይሸጥም ምን አይሸጥም የነሱ አጨብጫቢዎችና እነሱ ብቻ ናቸው በቃ ሰውየው ፈራጭ ቀራጭ ንጉስ ሆነ ግን ያው ዲክታቶር ሲያደርግ የነበረውን ያደረገ ነው በጣም ህዝቡንም ንቆታል ህዝቡም እንደተናቃቆ ታጋዮችን እየጠበቀ ነው ታጋዮቹም ደግሞ ከየቦታው እየቀራረቡ ነው እናንተ የራሳችሁን የቤት ስራ ስሩ እኛ ምን እንደምናደርግ እኛው እናውቃለን ይያላቸው ነው አሁን አንዴ ኤርትራ ቀይ ባህር አፋሮችን ሰበሰብኩ ይላል አንዴ ቀይ ባህር የኢትዮጵያ የድሮ ርስት ነው ይላል አንዴ በቃ እየቀባጀሩ ነው ምን እንደሚያደርጉ ግራ ገብቷቸዋል በጣም ደስ የሚል ነው ይሄ ህዝብ እውነት ለመናገር አፋር የሌለው ሀብት የለም በቱሪዝም ብቻ እንኳን ለአፋር ለመላው ኢትዮጵያ ሊቀልብ የሚችል ሀብት አለው ከዛ በለጠ ደግሞ ጂኦተርማሉ ለአፍሪካ በሙሉ ኃይል መስጠት የሚችል የአባይን ግድብ 10% የሚበልጥ ነው ግን እነዚህ ሰዎች ይያሉ ምንም ነገር የሚመጣ የለም በርቱ አይዟችሁ አንተ ማትጥፋ ደውልልን እኔ ደውላለሁ አሁን ባለፈው ስራ ላይ ነበርን ከዚህ አንዳንድ ነገሮች የሚላኩ አሉ ምን የሚሉ አሉ እንደገና ደግሞ ያው ከስራ ጋር ላይታችያን ለዛሬ የጠፋ ነው እንጂ አንዳንድ ጊዜ እኮ መጥቼ ቅዳሜም በገባው ቁጥር ሳልተኛ ደደቢት ላይ እልክ ነበር ያለውን እንደዚህ ኢንፎርሜሽን ነው ምናም ብዬ በእኛ ንጋት ላይ በእነሱ ማታ ነው ይመስለኛል ከውጭ ስመጣ ወዳው ሪፖርት ካለ እንደዚህ ነው ላንተም ደውልልህ ነበር በአጋጣሚ አላየሁም እንጂ አላየሁትም እና ያው ሰውን እየገደሉ እየደበደቡ ነው የነሱ እንደፈለጉት የአፋርን ህዝብ ይዘውታል አሁን ደግሞ 170 ሰው ወስደው ክልል እንሰብር ነው አዲስ ህግ አውጥተናል በህዝብ የተወከሉ አይደሉም ቦዞኔዎች ከተማ ላይ ሲዝናኑ የነበሩ ከትዳራቸው የተፋቱ በትዳራቸው ላይ ሲታሙ የነበሩ ሴቶቹም ወላ ወንዶቹም ቦዞኔ የከተማ ቦዞኔዎችን ነው ሰብስበው የወሰደው እና የሚወክሉን አይደሉም እነዚህ የሽግግር የምክክር ኮሚሽን የሚለው በሙሉ የቦዞኔና የክልል ኃላፊዎችም እንኳን ንቀውታል አብይን ቁም ነገር ያለው የሃይማኖት መሪ ሐሳብ ሊያመነጭ የሚችል አንድ ሰው አልሄደም ከአፋር ክልል አንድ ሰው
ሱልጣኖች አሉ ሐቢብ ያዩ ጋሽ ሐቢብ አሉ ሌላም ብዙ የሀገር ሽማግሌዎች ብዙ ደግሞ የሚደመጡ ሰዎች ነበሩ እነሱን አይደለም ትዳራቸውን የፈቱ በትዳራቸው ላይ የሚማጉጡ ሴትና ወንዶች ሻ ቤትና በየጫት ቤት መቃሚያ ቤት የሚውሉ ምናምን ሰብስቦ ነው የላከው 170 ሰው ወላሂ እና ለህዝብ አይደለም ስለራሳቸው የሚያውቁ አይደሉም አበል ትበላላችሁ ተብሎ ነው የተላከው ይገርማል አበል አነሰን ብለው እኮ ተነስተው ወጥተው እንጨምርላቸዋለሁ ብለው ነው የሶማሌና የአፋር የሄዱ ሰዎች እንደገና ተለምነው ነው የገቡት እነሱም ብለው ነበር ዶክተር ምልኬሳ ያው ሶርስ ስላለው ምንጮች ስላሉት እዛ በደንብ ነው የሚከታተለው በቃ ይሄው ነው እውነት ሁለት ጊዜ ነው የምትሰማው ይሄው እኔ ያንን والله አልሰማሁ ነበር አላህ እናቴ ልጅ አይደለም والله አልሰማሁ እኔ ግን ስለማውቃቸው ሰዎቹን በቅርብ በሙሉ አምላቃ ቦዞኔ ባለጌ ስራፈት ምናምን ነው ሰብስቦ የላከው እንጂ ህዝቡን የሚወክል ስለዚህ የሚናገሩ አይደሉም የሚገርም እኮ የነገርከኝ እኮ አይመለከተንም አንተ አሁን የነገርከኝ እኮ ኦሬዲ ከእኔም በሌላ ሰምቸው ስለነበረ አረጋግጠው ነው እኮ والله سبحان الله እኔ አሁን ትዝ ብሎ ነው ሲነግረኝ ነበር እዛ ድራማ ይሰራል እሱ እንደዚህ ነው ህገ መንግስት ቀይራለሁ አገሪቱ መቼ ሰላም አላት ተረዳኝ የተወሰነ ሰው ነው 130 ሚሊዮን 4000 ሰው ነው እንደሚወስነው ማንስ እሺ ይለዋል እስቲ አሁን ማን ይሙትና አሁን ለምሳሌ አፋር እናንተ አሁን ተቆራርጦ አፋር የሚባል ክልል አይኖርም ግማሹ ወደ ወሎ ግማሹ ወደ ትግራይ ግማሹ ወደ ሶማሊያ ይሄዳል ቢለው የአፋር ህዝብ እሺ ይላል የኦሮሞ ህዝብ ራሱ እሺ ይለዋል ያማራ ለዛ ነው እኮ የአፋርን ህዝብ ቀጥቅጠው ያለው አወል አርባን ያው እንዳይጥ የመዳና ባይጥ አይደለም መድኃኒት የሚፈተነው እንደዛ እንዳይጥ መድኃኒት የሁሉ ህግ ሲያመጣ ምናምን ህግ ያልሆነውን ነገር የሚፈትነው በአፋር ክልል ነው ተረዳኸኝ እና ከአወል አርባ ጋር ሆነው ያው ቀጥቅጠው ደብድበው የሚባለው ይሄን ነገር በዛ በእኛ ላይ እንትን ለማለት ነው ግን አይሆንም ነው የምንላቸውኛ ልክ ነው አይሆንም አወል አርባ እንደሆነ የደርግ ሙርከኛ ነው ሁሉም የደርግ ሙርከኞች ናቸው አወል አርባ ኢህአዲግ ነው የማረከው የደርግ ቦታ ለቃ ነበረ ስለዚህ ስለ ሀገርና ስለምን የሚያውቅ አይደለም ትላንትናም ተሰልፎ በቀይ ሽብር ሰው ጨርስ ከነበረ መንግስት ጎን ተሰልፎ ነው ተናንተረስ ያወራ የነበረው ፎቶግራፉ አለችኝ ይገርማል እጅ ወደ ላይ አድርጎ ቀጭን ነበረ ያኔም የደርግ ወታደር በቃ አንድ ጊዜ የተማረከ ሰው እኮ ቂሙ አይረሳም ለዚህ እኮ ነው ከሁሉ ጋር የሚጣላ ያለው ከህዝቡም ጋር ይጣላል ይንቁኛል የሚል አእምሮአቸው ውስጥ አለ የፈለገ ላይ ብታወጣውም ከነብርሃኑ ጁላ አይተን የተማርነው ይሄንን ነው ለካ አቅፈ አሰልጥን ፊልድ ማርሻል እስኪደርስ ድረስ አድርሰው ቂሙን አይረሳም የተማረከ ሰው አንድ ነገር ልንገርህ በአለም ህግ አንድ ጊዜ ከተማረክ ሚሊቴሪ አትመለስም እኛ ሁላችን ወታደሮች ነበርን ብዙም ስለ ውትድርና እንደ ሳይንስ ባናቀም አንድ ነገር የተማረከ ወታደር በኢንተርናሽናል ህግ ማለት ነው ወታደር ውስጥ እንደገና ተመልሶ ያገባል ስለልቦና የሞተ ሰው ነው እሱ ተረዳኝ ወታደር ተማርኮ እንደገና እዛ እንደገና ወታደር ሆኖ አይታጠቅም በማንኛውም እንትን እነዚህ ሙርኮች አንደኛ ኃላፊነት ነው እኮ ሰብእነት ነው ደረጃ የምታገኘው በጀግንነት በሰብአዊነት በአስተዳደር ችሎታ ነው እነዚህ ራሄ ለላቸው ሁሉ ጊዜ እየፈከሩ የሚጠፋው የሰው ህይወት እንደሆነ ያውቃሉ እኮ ተረዳኸኝ ግን እኛ ምን አገባን አይነት ነገር ነው እንጂ ጦርነት ሰው ይሞታል ንብረት ይወድማል አገር እንትን ይላል ሁሉ ያውቃሉ እንደገና ደግሞ ከዓለም ሁሉ ተበድረ የድሮን ጥይት የብሬን ጥይት የክላሽ ጥይት የአርበጂ አንድ ጥይት $3000 ነው በፊት አሁን ስንት እንደሆነ አላውቅም አንዱ ጥይት የአርበጂ እንግዲህ ሌላውን ሰበው ይሄ ሁሉ ገዝተ አገር ለማውደም ያገርን ይሄ ሁሉ አገር ማበልጸግ የሚችለውን ትራክተሮች ገዝተ እንደማልማት እኔ ያልኩትን ካልሰማ ወድማለሁ ከሆነ አምሮ ዘገምችነት ነው የዲክታቶሮች ባህሪም ነው
እንግዲህ አሁን ጊዜው ቀርቧል አይዟችሁ ለማለት እወዳለሁ ፍትህ ለምትፈልጉ አንድነት ለምትፈልጉ ፍቅር ለምትሰብኩ እነዚህ ጸረ ፍቅር ጸረ አንድነት መርዛም የሆኑ ጊዜያቸው ደርሷል እነሱም ገብቷቸዋል እና በሰው ደም ላይ የተጨማለቁ አርብቶ አደሩን ያጋደሉ አሁን ደግሞ የሃይማኖት ካርድ ሊስሙልን በዚህ ቤተክርስቲያኖችን እየመቱ እስላም ነው እንደዛ ነው እንደዚህ ነው በአንድ ነገር ደግሞ ኢትዮጵያ ወንድሞቼ አትሞኙ ተቃዋሚ መስለው የሱ ተቃዋሚ መስለው የኛ ደጋፊዎች መስለው መርዝ የሚረጩ አሉ በእስላምም በክርስቲያንም በኩል ለሱ የሚሰሩ በእኛ በኩል ያለው መስለው ዛሬ ስለ አንድነት ዓለም የሚሰብኩት ስለ መለያየት ስለ መግደል ትናንትና ትግራይ ላይ ሲረጩ የነበሩት መርዝ ዛሬ ደግሞ ሌላ ነገር ለመቀስቀስ በእነዛ አትታለሉ በውስጥ እየተመወሉ ተቃዋሚ መስለው አስፈላጊ ቦታ ላይ ሲመጣ ሰውን ወገብ ሰብረው እንደገና ዘወር የሚሉ ስላሉ ለነዚህ ልንነቃላቸው ይገባል ለማለት እወዳለሁ ሃይማኖት የግል ነው ሀገር የጋራ ነው ዛሬ የመጣ ሃይማኖት አለው ተቃቅፎ ተከባብሮ ተዋልዶ አብሮ የኖሩ ናቸው ዛሬ ምን ተገኝቶ ነው ማን አደረጋቸው የሁለት ሃይማኖት ተወካዮች ቲክቶክ እና ምን ላይ ስራ ፈቶ ቤተሰቦቹን ሚስቱን ልጆቹን በትኖ በሐሺሽና በመጠጥ የተጨማለቀ ሁሉ መጥቶ ሲል ሁላችን አንድ ሆነን መከላከል ይገባናል አንድነታችንን የሚዘርግ ሰላማችንን የሚዘርግ እድልና ጊዜ ልንሰጠው አይገባም እናዳምጠውም አይገባም አንዳንዱ ፍሎር ለማግኘት ገቢ ለማግኘት ብሔር ይሳደባሉ ሃይማኖት ይሳደባሉ ለማጋጨት እንደዚህ አይነት ነገር ስላለ ልቦና ገስተንኛ ደግሞ አንድነታችን ማጠናከር አለብን ለማለት እወዳለሁ አመሰግናለሁ በጣም አመሰግናለሁ እየመሸነው እናንተ ጋር ደውልልሃለሁ አንጥፋ እሺ አሎ እሺ ደውላለሁ አዲስ ነገር ደርሷል ጊዜው እሺ አሁን በጣም አብሽራ አሁንማ በቃ አብቅቷል አመሰግናለሁ ሀጂ ኦኬ ቻው